ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በመላው ዓለም ከገና አከባበር ጋር የተያዙ ለየት ያሉ ክስተቶች። በየዓመቱ በአውሮፓውያን አቆጣጠር ታኅሳስ 25 በዓለም ላይ እጅግ ዝነኛ ከሆኑ ክብረ በዓላት አንዱ የሆነው የኢየሱስ ክርስቶስ ልደት በዓል ይከበራል። በመላው ዓለም 150 ሀገራት መከበር ብቻ ሳይሆን ለክርስትና እምነትም ሆነ ለሌላ እምነት ተከታዮች በዓመታዊ የቀን አቆጣጠራቸው ላይ ቁልፍ ቦታ አለው። ዓመት በመጣና በሄደ ቁጥር ቤተሰቦቹ በአንድ ገበታ ተሰባስበው ማዕድ የሚቆርሱበት፣ ቤተሰባዊ ትስስራቸው የሚጠናከሩበት በዓልም ነው። በዓሉ በቤተሰብ ዘንድ ብቻ ሳይሆን በአገር ደረጃም የተለያዩ ነገሮችን በመከወን ይከበራል። በገና በዓል ወቅት ከምዕራቡ ዓለም ተነስተው በመላው ዓለም የተለመዱ የመጡና ከበዓሉ ጋር ከሚጠቀሱ ነገሮች መካከል የገና አባትና የገና ዛፍ ተጠቃሽ ናቸው። ይህ በምዕራባውያን ዘንድ እጅጉን የተለመደ ሲሆን መንገዶች በመብራት በገና ዛፍ እና በገና አበባ ትርኢቶች ይደምቃሉ። የገበያ አዳራሾች፣ አውደ ርዕዮች እንዲሁም የመንግስትና የግል ተቋማት የገና ዛፍን አስውበውና አስጊጠው ያስቀምጣሉ። ኖርዌይ በየዓመቱ የምትልከው ስጦታና የምትደብቀው መጥረጊያ። በለንደን ትራፋልጋር አደባባይ በታኅሳስ ወር በየዓመቱ ትልቅ የገና ዛፍ ተውቦ ይቀመጣል። በብሪታንያ የገና በዓል አከባበር ወቅት ትልቅ ቦታ የሚሰጠው የገና ዛፍ ስጦታ የምትልከው አገር ኖርዌይ ናት። በሁለተኛው ዓለም ጦርነት ወቅት ብሪታንያ ለኖርዌይ መንግስትና ንጉሱ ጠንካራ አጋር ነበረች። በወቅቱ ኖርዌይ በናዚ ቁጥጥር ስር የነበረች ሲሆን ጦርነቱ ካበቃ በኋላ ኖርዌይ ለክፉ ቀን ወዳጅ ምስጋናዋን ለመግለጽ በየዓመቱ የገና ዛፍ ወደ ለንደን በስጦታ መልክ መላክ ጀመረች። ልማድ ከአውሮፓውያኑ በ1947 ጀምሮ የሚከናወነው ሲሆን በዚህም ዓመት በስጦታ የላከችው ዛፍ ርዝመት 25 ሜትር ይደርሳል ተብሏል። ኖርዌይ ወደ ለንደን ስጦታ ስትልክ በዋዜማውም ደግሞ በመላው ሀገሪቱ የሚገኙ ቤቶች መጥረጊያዎቻቸውን ይደብቃሉ። ይህም የሚያደርጉት ክፉ መናፍስት መጥተው ይሰርቁታል በሚል እምነት ምክንያት ነው። በኖርዌይ ባህል ክፉ መናፍስት በገና ዋዜማ በየሰው ቤት በመምጣት የሚጋልቡት መጥረጊያ ይፈልጋሉ የሚል የቆየ ልማድ አላቸው። ይህንም ለመከላከል በገና ዋዜማ ወደ መኝታቸው ከመሄዳቸው በፊት በቤት ውስጥ ያሉ መጥረጊያዎችን በሙሉ ይደብቃሉ። ከገና እራት በኋላ በሻማ ብርሃን ታሪክ የሚያነቡበት አይስላንዳውያን። በአይስላንድ መጽሐፍ አሳታሚዎች በገና ሰሞን አዳዲስ መጽሐፍትን ለገበያ ያቀርባሉ። ይህም የገና መጽሐፍትን ጎርፍ ለሚሰኝ ሲሆን ባህሉ የጀመረው በሁለተኛው ዓለም ጦርነት ወቅት እንደሆነ ይታመናል። በወቅቱ በርካታ ነገሮች ተቆጥበው እና ተቆጥሮ ሲሰጥ፣ ወረቀት ግን በግፍ ይቀርብ ነበር። ስለዚህ በገና ወቅት ስጦታ ለመስጠት የነበረው ብቸኛው አማራጭ በጽሑፍ ነበር። በአሁኑ ወቅት የአይስላንድ የህትመት ኢንዱስትሪ በእጅጉ የረዳው ይህ ባህል በገና ዋዜማ ቤተሰቦች ተሰባስበው ስጦታ እየተለዋወጡ ምግባቸውን እየበሉ ከዚያም ምሽቱን ሻማ ለኩሰው መጽሐፍትን በማንበብ ያከብሩታል። ምናልባት ቸኮሌትና የሚጎነጩት መጠጥም ሊይዙ ይችላሉ። መጽሐፍ ግን የማይቀር ስጦታቸው ነው። ገና ሕገ ወጥ የሆነበት ዓመት በአውሮፓውያኑ በ1647 በብሪታንያ በገና ዕለት የሚኖር ፍንጥዝያ ታግዶ ነበር። በወቅቱ ሕዝቡ ተወካዮች ምክር ቤት አባላት በገና ዕለት በፋሲካ እና ዌስት በዓላት ወቅት የሚኖር ፍንጥዝያ በሀገሪቱ ውስጥ አግደዋል። በወቅቱም የምክር ቤቱ አባላት ከነበሩት መካከል የካቶሊክ እምነት ተከታዮች የገና በዓል ማክበራቸውን የሚቃወሙ፣ ሃይማኖታዊና ሞራላዊ እሴታቸው የሚለዩ ፕሪዊታን የበላይነት ነበራቸው። ስለዚህ በታኅሳስ 25 ከፍሽታ ይልቅ ምትኩ የጾም ጊዜ መሆኑ እንዳለበት ወሰኑ። ከገና ጋር የተያያዙ ክብረ በዓላት የተከለከሉ በመሆናቸው ወታደሮች በሕዝብ መሰብሰቢያ ስፍራዎች በዓሉን ሲያከብሩ የሚያገኟቸውን እንዲበትኑና በቁጥጥር ስር እንዲውሉ ይሰማሩ ነበር። በለንደን ወታደሮች መጾም ሲገባቸው ለገና አከባበር ምግብ የሚያበስሉ ሰዎችም ለመፈለግ በየአውራ ጎዳናው ላይ ይሰማሩም ነበር። የገና በዓላት የሚዘክሩ መዝሙሮች ቤትንና አደባባይን ለበዓሉ ማስዋብን ተከልክሎ ቆይቷል። አብዛኛው የህብረተሰብ ክፍል
እገዳውን የተቃወመ በመሆኑ በአውሮፓውያኑ በ1960 ገና ዳግም መከበር ጀመረ። ቀበጥ ብለው የሚያሳልፉት ጃፓናውያን። በርካታ ክርስቲያን ያልሆኑ ሰዎች ባሉባት ጃፓን ገና በተለየ መንገድ ይከበራል። ገናን ከቤተሰብ ጋር ሰብሰብ ብሎ ከማክበር ይልቅ የገና ዋዜማን ጥንዶች ወጣ ብለው ማክበር ይመርጣሉ። በገና መብራቶች የሚያደምቁት የጃፓን ጎዳናዎች፣ ምግብ ቤቶቻቸው እንዲሁም ሆቴሎች የተለየ መስተንግዶ አዘጋጅተው ደንበኞቻቸውን ይጠብቃሉ። ምግብም ቢሆን ከሌሎች ሀገራት በተለየ መልኩ ጃፓናውያን ኩሪስማስ ኬክ የተባለ ጣፋጭ በመመገብ ያከብራሉ። በብሪታንያ በገና ምሽት ተወዳጅ ከሆኑ ምግቦች መካከል ተሪክ የተባለችው የዶሮ ዝርያ ቀዳማዊ ናት። በገና ምሽት በሀገሪቱ የተለያዩ አካባቢዎች የሚኖሩ ሰዎች ተሪክ በማብሰል ተሰባስበው ይመገባሉ። በጃፓን በገና በዓል ወቅት የተጠበሰ ዶሮ ተወዳጅ ሲሆን 3.6 ሚሊዮን ቤተሰቦች ይህንን ለመመገብ ወደ KFC መደብሮች ጎራ ይላሉ። ይህ የተጠበሰ ዶሮ የሚሸጠው መደብር በ1970ዎቹ ከሰራው የገበያ ማስታወቂያ ወዲህ ጃፓናውያን ከሳምንት አስቀድመው ምግባቸውን ያዝዛሉ። በዚህም የተነሳ ከተለመደው የገበያ ቀን በ10 እጥፍ በላቀ ሁኔታ የገና ዕለት ምግብ ቤቶች በደንበኞች ይጨናነቃሉ። የቼክ ሪፐብሊክ የጫማ ውርወራና ገና። በቼክ ሪፐብሊክ የገና ዋዜማ ቤተሰብ ተሰብስቦ የሚያከብረው በዓል ብቻ አይደለም። ያላገቡ ሴቶች ጫማ በመወርወር መልካም ነገር እንዲገጥማቸው የሚመኙበት ባህልም አላቸው። ያላገቡ ሴቶች ተራ በተራ ጫማቸውን ከትከሻቸው በላይ እየወረወሩ ፊት ለፊት ወደሚገኘው በር ያመራሉ። የጫማው አቅጣጫ ወደፊት የፍቅር ሕይወታቸውን እንደሚተነብይ ይታመናል። የጫማው ጫፍ ወደ በሩ ከዞረ ትዳር ለመያዝ እየተቃረቡ ነው የሚባል ሲሆን፣ የጫማው የኋላ ክፍል ተረከዙ ወደ በሩ ከዞረ ደግሞ ሌላ ዓመት የላጤነት ሕይወት እንደምትመራም ያሳያል። ይህ በአፈ ታሪክ ላይ የተመሰረተ ወግ በሀገሪቱ ገና አከባበር ላይ እንደ ጨዋታ ተደርጎ በሰፊው ይዘወተራል። ለገና ብቻ ገበያ ላይ የሚቀርበው የሜክሲኮ ቢራ። ሜክሲኮ በዓለም ታላቋ ቢራ ላኪ ሀገር ናት። ነገር ግን በጣም ተወዳጅ ከሆኑ ቢራዎች መካከል አንዱ በሀገሪቱ ውስጥ ብቻ የሚገኝና ለገና በዓል ለጥቂት ሳምንታት ብቻ ለገበያ ይውላል። በርካታ ሀገራት ለገና በሚያዘጋጇቸው መጠጦች ይታወቃሉ። ፖርቶ ሪኮ ጣፋጭ በሆነው ኮኪቲ፣ ጀርመን ደግሞ በቅመማ ቅመም በተሞላው ትኩስ ወይን ይታወቃሉ። ሜክሲኮ ደግሞ ኖቼ ዌና የሚባል የቢራ አይነት ለገና በዓል ብቻ ታቀርባለች። ይህም የአልኮል መጠጥ የገና በዓል ሲቃረብ ብቻ ለገበያ የሚቀርብ ሲሆን ከሀገር ውጭ በየትኛውም ስፍራ አይገኝም። ኖቼ ቡዌና መልካም ምሽት ወይንም ቅዱስ ምሽት እንደማለት ነው። ይህም በስፔን፣ ላቲን አሜሪካ እና ፊሊፒንስ የሚከበረው የገና ዋዜማ ለማመልከት ጥቅም ላይ ይውላል። በኖቼ ዌና ወይንም በገና ዋዜማ ምሽት ቤተሰብ ተሰባስቦ የተዘጋጀውን ልዩ ምግብ በጋራ የሚቋደሱ ሲሆን ሙዚቃና ዳንስም እስከ እኩለ ሌሊት ድረስ ይኖራል። ኖቼ ቡዌና የተሰኘው ቢራ በሜክሲኮ ብቻ የሚገኝ ሲሆን ገበያ ላይ የሚውለው የገና በዓል ሲቃረብ ብቻ ነው። ከዚህ በኋላ ሆነ በፊት አይመረትም። የገና ዝማሬ በህዋ ላይ። ፈረንጆች ለገና ደጋግመው ከሚሰሙት ሙዚቃ መካከል ጂንግል ቤል የተሰኘው ዝማሬ ቀዳማዊና ተወዳጅ ነው። ይህ ሙዚቃ እንደ አውሮፓውያኑ በ1965 የናሳ ጄሚኒ 6A የተሰኘው መንኮራኩር በመጠቀችበት ወቅት ለመጀመሪያ ጊዜ በውሃ ላይ እንዲጫወት ተደርጓል። የጀመኒ 6 ጠፈርተኞች የናሳን ተልዕኮ የሚቆጣጠረውን አካል በራሪ አካላትን ተመለከትን በማለት ካታለሉ በኋላ በሃርሞኒክ እና በትንሽ ደወል ጂንግል ቤልን ተጫውተዋል። የገና አባት። ከዓመታት በፊት በመላው ዓለም የሚገኙ ሕፃናት ለገና አባት ደብዳቤ ይጽፋሉ። የገና አባት ወይም ሳንታ ክላውስ ግማሽ ሚሊዮን ያህል ደብዳቤዎች ከመላው ዓለም እንደሚጻፉለት ይገመታል። በዩናይትድ ኪንግደም የገና አባት ደብዳቤዎች እንዲደርሷቸው በማለት ሮያል ሜል የሳንታን ይፋዊ አዳራሽ ያስተዋውቃል። በዚህም የተነሳ በተለያዩ ሀገራት ሳንታ የሚለውን ስም ያካተቱ የቦታ ስሞች ይገኛሉ። በተለይም በምዕራቡ ዓለም በቤታቸው ክሪኬት የሚጫወቱት አውስትራሊያውያን። የገና ቀን በአውስትራሊያ በፀሐይ ብርሃን የደመቀ፣ በምግብ የተሞላና በቤተሰብ የታጀበ ነው። ከዚህ በተጨማሪም ትንሽ ቢራና የክሪኬት መጫወቻ በየቤቱ አይጠፋም። ይህም የአውስትራሊያውያን የቤተሰብ ባህል የሆነው ክሪኬት ለገና መጫወት በሁሉም የዕድሜ ክልል የሚገኙ ያሳተፈ ነው።
ለአንድ ቀን ብቻ የማሸነፍ ጉዳይ አይሆንም። ሁሉም ሰው የሚሳተፍበት ጨዋታ ነው። የቤቱ የ5 ዓመት ልጅ ኳሱን ሲመታ ቢሳሳት ሁሉም እንዳላየ በማለፍ ዳግመኛ ዕድል ይሰጠዋል። የጨዋታ ደንቦችም ከቤተሰብ ወደ ቤተሰብ ይለያያሉ። የሞቱ ዘመዶቻቸውን የሚጎበኙበት ፊንላንዶች በፊንላንድ በገና ወቅት የሞቱ ዘመዶችን መጎብኘት የተለመደ ነው። በገና ዋዜማ ቤተሰቦች የሞቱ ዘመዶቻቸውን የቀብር ስፍራ በመሄድ ሻማ ለኩሰው ያስታውሷቸዋል። ዚኢስ ፊንላንድ የተሰኘው ድረገጽ 3/4ኛው ፊንላንዳዊ ይህንን ያደርጋል ሲል ዘግቧል። በገና ዋዜማ ምሽት የመቃብር ስፍራዎች በበረዶ ተሸፍነው በሻማ ብርሃን ደምቀው የተለየ ትርኢት ይፈጥራሉ። ገና በሸረሪት ድር የሚያስቡት ዩክሬናውያን በምዕራብ ዩክሬን ገና ዛፍን አብረቅራቂ ትንሿ ኳሶች ወይንም በኮከብ ማድመቅ አልተለመደም። ከዚያ ይልቅ የተጌጠ የሸረሪት ድር ይጠቀማሉ። ይህ ታሪክ መነሻውን ያደረገው ከገና ሸረሪት ነው። በምስራቅ አውሮፓ ቱርክ ውስጥ የአንዲት ድሃ ሴት የገና ዛፍ በድሩ ስላስዋብ ሸረሪት የሚተረክ ተረት አለ። ሴትየዋ ማለዳ ስትነቃ የሚያብረቀርቅ የሸረሪት ድር የገና ዛፏን አስውባት ታገኛለች። ከዚያ በኋላ ቤተሰቧን የገና ዛፍን ለማስዋብ ሌላ ነገር መጠቀም አላስፈለገውም። ዩክሬናውያንም ይህንን በማሰብ ከወረቀትና ከሽቦ ድርድሮችን በመስራትና በዛፎቻቸው ዙሪያ በመጠቅለል ያስውባሉ። በገና ዛፍ ዙሪያ ሸረሪት ወይም ድሯን ማግኘት እንደ መልካም ዕድል ይቆጠራል። ስለዚህ በገና ሳምንት የገና ዛፍ ያለበት አካባቢውን አለማጽዳትም የተለመደ ነው። የምንጊዜም ዝነኛ የገና ፊልም በገና ሰሞን በብዛት በፊልም አፍቃሪያን ዘንድ የታየና ከፍተኛ ገቢ ያስገባው ፊልም ዘ ግሪንች 2018 ነው። ይህ ፊልም በመላው ዓለም ከህዳር 2018 እስከ ታህሳስ 2020 ድረስ ለእይታ በበቃበት ጊዜ ውስጥም $379 ሚሊዮን አስገብቷል። ከአውሮፓውያን በ1990 ጀምሮ በገና ሰሞን በከፍተኛ ሁኔታ በመታየት ክብረ ወሰኑን ይዞ የነበረው ሆም አሎን የተሰኘው ፊልም የበለጠው። ይህም ፊልም በተከታታይ በተለያዩ ርዕሶች ዳግም ተጀርቶ ለእይታ በቅቷል። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።